ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ ንጽሕተ ንጹሐን መብርሃን ለስመ አጠራሯ ክብርና ምስጋና ይድረሳል። ውድ ኦርቶዶክሳውያን በዛሬው ዕለት የምንነጋገርበት ርዕሳችን እንዘ አሐዱ ይሐምም ወኢይሐምም አንድ ሲሆን ይታመማል አይታመምም በሚል ቅዱስ ጳውሎስ በሃይማኖተ አበው ምዕራፍ 40 ቁጥር 9 ላይ ያስቀመጠልን ኃይለ ቃል ነው። አንድ ሲሆን ይታመማል አይታመምም። ይህ ቃል የተነገረው ለመድኃኔ ዓለም ክርስቶስ በተዋህዶ አንድ ለሆነ እኛን ለማዳን ሲል ለተቀበለው መከራ ሁሉ የተነገረ ኃይለ ቃል ነው። ቅዱስ ጳውሎስ ይህንን ቃል እንዘ አሐዱ ይሐምም ወኢይሐምም አንድ ሲሆን ይታመማል አይታመምም ማለት። እንግዲህ የዛሬው ትምህርታችን ጥንተ ስቅለትን በተመለከተ መጋቢት 27 ጥንተ ስቅለትን በተመለከተ የምንነጋገርበት ርዕሳችን ነው። አንድ ሲሆን ይታመማል አይታመምም። ይታመማል በስጋ ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በመንፈስ ግን ሕያው ነው ብሎ ቅዱስ ጴጥሮስ እንደመዘገበልን ቃል ስጋ ቃልን ተዋህዶ በአንድ አካል በአንድ ባህሪ በታቅቦ ባለመጠፋፋት ጸንቶ የሚኖር እግዚአብሔር አምላካችን ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በመንፈስ ግን ሕያው ነው። አንድ አካል አንድ ባህሪ። ይህ ቃል የሚያስረዳን እግዚአብሔር አምላካችን አንድ ሆኖ ለዘላለም ጸንቶ በተዋህዶ መኖሩን የምንረዳበትና የምንገነዘብበት ነው። መለኮት ከስጋ ስጋ ከመለኮት ሲዋሃድ ያለ መጠፋፋት ያለ መለወጥ ያለ ምንታዌ አንድ አካል አንድ ባህሪ ሆኖ በታቅቦ ስጋን መለኮት ሳያቀልጠው መለኮትን ደግሞ ስጋ ሳይውጠው ለዘላለም ጸንቶ የሚኖር ወልደ አብ ወልደ ማርያም ተብሎ ሲመሰገን አምጻኤ ዓለማት ማህባልቦ ሀበቦ ዓለማትን ካለመኖር ወደ መኖር አምጥቶ የፈጠረ እርሱ መድኃኔ ዓለም ክርስቶስ ነው። ወኩሉ ቦቱ ኮነ ሁሉ በእርሱ ሆነ ተብሎ የተነገረለት ነው። ለዚህ ለእግዚአብሔር ቃል በባህርየ መለኮቱ ሞት አይስማማውም። በባህርየ መለኮቱ ለባህርየ መለኮቱ መቃብር አይስማማውም። ለባህርየ መለኮቱ መገረፍ፣ መሰቃየት፣ መንገላታት አይስማማውም። ስለዚህ ምን አለ? አይታመምም። ለስጋ ደግሞ ምን ይስማማዋል? መሞት ይስማማዋል። ወደ መቃብር መውረድ ይስማማዋል። ስለዚህ ምን አለ? ይታመማል አለ። ይታመማል መለኮት በስጋ አይታመምም። ስጋ በመለኮት መለኮት በባህሪ ገንዘቡ የማይታመም ነውና ስጋ ደግሞ በገንዘቡ በባህሪው የሚታመም ነውና በዚህ መሰረት ይታመማል። ሞተ ዘኢይመውት የማይሞተው ሞተ ተብሎ እንደተነገረ የማይሞተው ሞተ። መለኮት ለሞት አይስማማውም። ለምን ካል እንዲያውም ምን ይላል? እፎኑ ይትካሃል ላዕለ ኩሉ ህሊና ከሁሉ በህሊና ከህሊና ሁሉ በላይ ለሆነው ለመለኮት እንዴት እንደ ሰው ሞት ይስማማዋል ብለው ሊናገሩለት ይገባል ይላል። እንዴት ሊናገሩለት እንዴት ይገባል ብሎ ይነግረናል። ስለዚህ መለኮት ከሞት በላይ ነው። ሞትን የገደለው መለኮት ነው። እግዚአብሔር ቃል በተዋህዶ ነው። በአንድ አካል በአንድ ባህሪ ጸንቶ የሚኖር የሰው ልጆችን ሁሉ ሞት ውጧቸው በመቃብር አፍርሶ አበስብሶ በሲኦል ደግሞ ውጦ ይቀር የነበረውን ሞትን የገደለው አይቴ ሞአትከ ሲኦል ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ማሸነፊያስ ወዴት አለ? ተብሎ የተነገረለት ሞት ዛሬ መድኃኔ ዓለም ክርስቶስ በመልዕልተ መስቀል ላይ እምከመተለአልኩ ምድር ስህብ ኩሉ ሀቤ ከምድር ከፍ ከፍ ካል ሁሉን ወደ ላይ ስባለሁ ብሎ በተናገረው ቃል መሰረት ከፍ ብሎ ከምድር ከፍ ብሎ ተሰቅሎ እኛን ወደ ሰማያውያን እኛ ምድራውያን ስንሆን አለ ቅዱስ ዮሐንስ አፈወርቅ ልዑለ ባሕርይ እግዚአብሔር ወደታች መጣና እኛን ከፍ አደረገን፣ እርሱ ተዋረደኛ እና እኛን አከበረን ብሎ ይናገራል። ስለዚህ እኛን ለማክበር ሲል ሞት ሳይገባው ኃጢአት በደል ሳይገኝበት
ወይ ተረክበ ሐሰት ውስተ አፉሁ በአፉ ሐሰት የሽንግላ አይነትም ምንም አልተገኘበትም ይለናል። ይህ ሳይገኝበት ስለኛ ኃጢአት የኛን ኃጢአት ለማስተስረይ በመልዕልተ መስቀል ላይ ተሰቅሎ ራሱን ንጹሕ መስዋዕት አድርጎ ወኮነ አራቄ ለሐዲስ ኪዳን ለሐዲስ ኪዳን አስታራቂ ሆነ ተብሎ እየተነገረለት ለእኛን በሐዲስ ኪዳን ያስታረቀን። ሐዲስ ኪዳን ማለት ሐዲስ ቃል ውል ስምምነት ማለት ነው። ቃል መግባት ማለት ነው። በዚህ መሰረት እኛን ያዳነን እርሱ ስለሆነ ለሐዲስ ኪዳን አስታራቂ ሆነን ማለትም ደግሞ ምን ማለት ነው ካል ብሉይ ኪዳን ያ ሰው ሁሉ ምንም ጽድቅ ቢሰራ ወደ ሲኦል ነበር የሚወርደው። ምንም በሲኦል መከራ ባያገኝም መኖሪያው ግን ሲኦል ነበረ። መኖሪያው ሲኦል ነበረ። ገነትን ማግኘት አልቻለም በብሉይ ኪዳን። በሐዲስ ኪዳን ግን ሰዎች ሁሉ በክርስቶስ ታርቀዋልና ወደ ገነት የሚገቡበት ነው። ይህም ደግሞ ያስታረቀን ምንድን ነው? ራሱን ንጹሕ የተወደደ መስዋዕት አድርጎ ከማን ጋር ዋቅረበነ ሀበ አቡሁ ወደ ባህሪ አባቱ ወደ አብ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ ደግሞ ከእርሱም ጋር አስታረቀን። እርቅ በማኅፀነ ማርያም ነው። ለምን ካል የእኛን ባህሪ ሲነሳ ነው የታረቀን። ባህሪያችንን ገንዘብ ሲያደርግ ከመቤታችን በድንግልና ሲጸነስ ደመ ድንግልናዋን ከፍሎ ከነፍሷ ነፍስ ከስጋዋ ስጋ ነስቶ ሲዋሃድ ምን ሆነ? ከኛ ጋር ታረቀ። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋርም አስታረቀን። ያንን የነሳውን ስጋ ነው ዛሬ በመልዕልተ መስቀል ላይ ተሰቅሎ መስዋዕት አቅራቢ ራሱ መስዋዕት ተቀባይም ራሱ መስዋዕትም ራሱ ሆኖ እኛን እናንተ ለዘላለም ለሐዲስ ኪዳን የሚፈሰው ደሜ ይህ ነውና እንኩ ብሉ እንኩ ጠጡ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ብሎ በሰጠው ቃል መሰረት ስጋውን በልተን ደሙን ጠጥተን የምንኖርበትን ያገኘንበት ዕለት መቼ ነው ካል በስቅለት ነው። በመልዕልተ መስቀል ላይ ከፍ ብሎ በተሰቀለ ጊዜ ሞተ እንዘ አሐዱ ያሐምም ወያሐምም አንድ ሲሆን ይታመማል አይታመምም። ይታመማል በስጋ መለኮት በስጋ ይታመማል። አይታመምም ደግሞ በባህሪ መለኮቱ አይታመምም። መለኮት በስጋ አይታመምም። መለኮት ስጋ በመለኮት አይታመምም። መለኮት በባህሪ ስጋ ሲታመም ስጋ ደግሞ በባህሪ መለኮት አይታመምም። ስጋ መፍረስ፣ መሞት፣ መበስበስ የስጋ ገንዘብ ነው። ይህንን ስጋችንን ገንዘብ አድርጓልና ምን ሆነ? ሞተ። ማን? መለኮት በስጋ እንዘ ያሐምም ያሐምም አንዱ ይታመም አንድ ሲሆን ይታመማል፣ አንድ ሲሆን አይታመምም። ይታመማል በስጋ አይታመምም በመለኮት ሰው ስለመሆኑ መከራ ስለመቀበሉ መድን ክርስቶስን አለ የሚከፍለው ቢኖር እግዚአብሔር ለሱ ያደረገውን ድህነቱን ያጣዋል። ለምን? መለኮትን ከስጋ ስጋን ከመለኮት የሚከፍል ነውና ስጋን ከመለኮት የሚከፍል ነውና። ቅዱስ ቄርሎስ እንዲያውም ይህንን ሲናገር ምን ይላል? በስጋ ሞተ ቢባል አለ የሚደንቅ ነገር አይደለም። በስጋ ሞተ ቢባል የሚደንቅ አይደለም። ለምን? በመንፈስ ሕያው ነውና። ልብ በሉ። በስጋ ቢሞት ሞተ ቢባል የሚደንቅ አይደለም። ለምን? ስጋ ወይንም የስጋ ግብሩ ጥንቱንም መሞት ነው። ሞት የሚስማማው ነው። መለኮት ደግሞ ሞት አይስማማውም። ስለዚህ በስጋ ሞተ ቢባል የሚደንቅ አይደለም። በመንፈስ ግን ሕያው ነው። ደግሞ በመንፈስ ሕያው ነው። ስለዚህ በመንፈስ ሕያው የሆነ በስጋ ሞተ ቢባል አይደንቅም። ደግሞስ በመንፈስ ሕያው ነው ማለት ይደንቃል። የማይሞተው ሞተ ተብሎ ተነግሮለት ደግሞስ የሚሞተው አልሞተም ተብሎ በኪሩቤል ጀርባ ላይ ቅዱስ ቅዱስ ተብሎ ሲመሰገን ማየት አለ ድንቅ ነው። እኛን ለማዳን እኛን ወደ ዘላለም ሕይወት ወደ ርስት መንግስተ ሰማያት ይመልሰን ዘንድ ወደ ቀደመ ክብራችን ወደ ቀደመ ቦታችን ወደ ቀደመ ማዕረጋችን ይመልሰን ዘንድ እርሱ ሞተ። ሞት የማይገባው ሞት የማይስማማው ሞተ። እኛ በኃጢአታችን በበደላችን መሞት ሲገባን እርሱ ደግሞ ኃጢአት ሳይኖርበት በደል ሳይኖርበት ሞተ። ስለዚህ ሩቅ ቢሲ ነው ሊሉት አይገባም። ለምን?
አይታመምም በባህሪ መለኮቱ ስንል ይታመማል በስጋ ስንል ሩቅ ቢሲ ልንለው አይገባም። ይህንን ቅዱስ አብዲስ ሲናገር ምን ይላል? ለሰው ሞትን ድል መንሳት አይቻለውም። ሰው ወይመኑሂ ወይታመን መኑሂ ከመ ክርስቶስ ውእቱ ቢሲ ባህቲቱ ሩቅ ቢሲ ክርስቶስ ሩቅ ቢሲ እንደሆነ አያስብ። ለምን? ሞተ ስለተባለ የማይሞትም ነው የተባለውንም ያድምጥ። ሩቅ ቢሲ ነው ካለማ ለሰው ሞትን ድል ማድረግ አይቻለውም። በሞተው ሰውም ደግሞ ሌሎች ሰዎች ሊጠመቁ አይቻልም። ለምን? ሞትን ድል ማድረግ አይችልምና። ወኩልነ እንጠመቅ በሞተ ክርስቶስ፣ ነገር ግን የሞተው ሩቅ ቢሲ አይደለምና እኛ ሁላችን በክርስቶስ እንጠመቃለን። በክርስቶስ ስም እንጠመቃለን ይላል። ስንጠመቅ በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። ይሄ መጠመቃችን አለ ያ ሩቅ ቢሲ የሞተው ሩቅ ቢሲ ስላይደለ ነው። መለኮት የተዋሃደው ስጋ የተዋሃደው መለኮት ስለሆነ ነው ይለናል ሐዋርያው ቅዱስ ጳውሎስም። በጥምቀቱ ከመሰለው በመከራው እንመስለዋለን፣ በመከራው ከመሰልነው በሞቱ እንመስለዋለን፣ በሞቱ ከመሰልነውም ደግሞ በትንሣኤው በሕይወቱ እንመስለዋለን አለ። ስለዚህ እሱን የምንመስልበትን ሰጠን። እርሱም ደግሞ መለኮት የተዋሃደው ስጋ ነው ይላል። ስለዚህ በአብ በወልድ በመንፈስ ቅዱስ የምንጠመቀው መለኮት የተዋሃደው ስጋ ያልተለየው መለኮት ስለሆነ ነው። ሩቅ ቢሲ ስራ አይደለ ነው ያ የሞተው ሩቅ ቢሲ ስራ አይደለ ነው። እንደዚያማ ቢሆን ኖሮ አለ በሩቅ ቢሲ ቢሆን ኖሮማ ያ ስሙ ማዳን ስለማይችል በሱ ስም አንጠመቅም ነበር። ስለዚህ እኛን ለማዳን ተሰቀለ። እንዘ አሐዱ ይሐምም ወይሐምም፣ አንድ ሲሆን ይታመማል አይታመምም ያልነው ለዚህ ነው። በስላሴ ስም ስንጠመቅ እኛ ማዳን የሶስቱ ነው። በተለየ አካሉ ደግሞ የምንጠመቅበት ማይገባው የወልድ ነው። በተለየ አካሉ በተለየ ግብሩ ሰው የሆነበት ያ ሰው ሆኖ ከቀኝ ጎኑ የፈሰሰው ማይገባው ስለሆነ የምንቀበለው ቅዱስ ስጋውና ክቡር ደግሞ በተለየ አካሉ እግዚአብሔር ቃል የሰጠን ነው። ለምን? እግዚአብሔር አብ ሰው አልሆነም፣ እግዚአብሔር መንፈስ ቅዱስ ሰው አልሆነም። ሰው ስለመሆኑና እኛ ስለመዳናችን ግን የአብን ፈቃድ ነው፣ የወልድም ፈቃድ ነው፣ የመንፈስ ቅዱስም ፈቃድ ነው። በአባቱ ፈቃድ በእሱም ፈቃድ በመንፈስ ቅዱስም መጣና አዳነ እንዳለ ቅዱስ ኤፍሬም። ስለዚህ ራሱን የተወደደ መስዋዕት አድርጎ ያቀረበው ራሱ መስዋዕት ተቀባይ ነው፣ ራሱ መስዋዕት አቅራቢ ነው፣ ራሱ መስዋዕት ነው። የምንበላው አካለ ክርስቶስ ነው። ራሱን መስዋዕት አድርጎ አቀረበ። የምንቀበለው ያ መስዋዕቱን ነው። መስዋዕት ተቀባዩም ደግሞ ከአብ ከመንፈስ ቅዱስ ጋር በአንድነት ሆኖ በእሪና ተቀምጦ በኪሩቤል ጀርባ ላይ ተቀምጦ የተቀበለው ራሱ ነው። መስዋዕቱን ያቀረበም ደግሞ ራሱ ነው። ያ የምንቀበለው አካለ ክርስቶስ ነው። ይሄንኛውንም ደግሞ ለማስረዳት ያህል በብሉይ ኪዳን መስዋዕት አቅራቢው ሌላ ነው፣ መስዋዕቱ ሌላ ነው፣ መስዋዕት ተቀባዩ ሌላ ነው። መስዋዕት አቅራቢው ሊቀ ካህኑ ነው። መስዋዕት አቅራቢው ሊቀ ካህኑ ሲሆን መስዋዕቱ በግ ነው፣ ላም ነው፣ ፍየል ነው። መስዋዕት ተቀባዩ ደግሞ እግዚአብሔር ነው። ይህ ሊቀ ካህናት የብሉይ ሊቀ ካህናት ለራሱ መስዋዕት ያቀርባል መጀመሪያ፣ ኋላ ለሕዝቡ ያቀርባል። መድኃኔ ዓለም ክርስቶስ ግን መስዋዕት ያቀረበው ለኛ ነው። ለኛ ኃጢአት ሲል ነው። ለራሱ ኃጢአት የለበትም። ንጹሕ ባህሪ ነው። መስዋዕት ተቀባይ ራሱ ነው። መስዋዕት ራሱ ነው። መስዋዕት ተቀባዩም ራሱ ነው። መስዋዕት አቅራቢውም ራሱ ነው። ይህን ግብር ያከናወነ ራሱ ነው። እንዲህ ሲሆን ሞተ በስጋ ወሐይወ በመንፈስ። በስጋ ሞተ መለኮት፣ በስጋ ሞተ ወሐይወ በመንፈስ። በመንፈስ ግን ሕያው ነው። በባህሪ መለኮቱ ሞት አይስማማውምና በተለየ አካሉ በተለየ ባህሪው ባልተለየ ባህሪው በተለየ አካሉ በተለየ ግብሩ በተለየ ባልተለየ ባህሪው። እንዴት ካል በተለየ አካሉ
ለወልድ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለአብም እንደዚሁ ለመንፈስ ቅዱስም እንደዚሁ። ለወልድ የወልድ ግብሩ መወለድ ነው። በተለየ አካላዊ ግብሩ ተወለደ ከቅድስት ድንግል ማርያም። በተለየ ኩነታዊ ባህሪው በቃልነት ገንዘቡ ባልተለየ ከአብ ከመንፈስ ቅዱስ ባህረ መለኮቱ ሳይለይ ፈቃዱ ሳትለይ የአንድነት ገንዘቡ ሳትለይ ነሲ ተገናዝቦ ሳይለይ ሰው ሆነ። ስለዚህ የኛውን ቅዱስ አግናጤዎስ ሲነግረን ምን ይለናል? በሃይማኖተ አበው ምዕራፍ 11 ቁጥር 12 ላይ አንተ ሰው ሆይ መለኮት በስጋ ሞተ የምትል ከሆነ ይላል። መለኮት በስጋ ሞተ የምትል ከሆነ ሥላሴን ገደልካቸዋ ይላል። ሥላሴን ገደልካቸዋ ለምን? መለኮት በባህሪው ሞተ ብለሃልና። ይህንን ሲያስረዳ ምን ብሎ ያስረዳናል? አንተ ሁለት አካል ሁለት ባህሪ ነህ። ሁለት አካል ሁለት ባህሪ ስትሆን ግን ይሄ አንድ አካል አንድ ባህሪ አድርጎ እግዚአብሔር ሰራ። ሁለት አካል ሁለት ባህሪ እየተባለ ነፍስና ስጋ ነው። ስጋና ነፍስ ስጋ ከአራቱ ባህሪ ነው። ነፍስ ደግሞ 3 ግብር ያላት ሌላ አካል ናት። ይቺ ተዋህዳ ከስጋው ጋር አንድ ሆኖ በአንድ አካል በአንድ ባህሪ ባለመጠፋፋት ይኖራል። እንደዚሁም ደግሞ እግዚአብሔር ቃል አለ በተለየ አካል ባህሪ ኩነታዊ ግብሩ ሰው ሆኖ እኛን አዳነን። ስለዚህ እንዘ አሃዱ ይሐምም ወይሐምም፣ አንዱ ይታመማል አይታመምም። ይታመማል በስጋ አይታመምም በመለኮት። ሞተ በስጋ ወሐይወ በመንፈስ በመለኮት። ለስጋ ሞት ይስማማዋል፣ ለመለኮት ግን ሞት አይስማማውም። ለስጋ ወደ መቃብር መውረድ ይስማማዋል፣ ለመለኮት ግን አይስማማውም። ወደ መቃብር መውረድ የሚስማማውን ስጋን ገንዘብ አድርጓልና በመቃብር አደረ 3 ቀን 3 ሌሊት። ይህንኛውን ቅዱስ ሱኑሲው ሲገልጽልን ምን ይላል? መለኮት እግዚአብሔር መድኃኔዓለም ክርስቶስ በመስቀል ላይ በተሰቀለ ጊዜ በመስቀል ላይ በተሰቀለ ጊዜ ነፍስ ከስጋው በተለየች ጊዜ ወሶበ ተፈልጠት ነፍስ እምነ ስጋ ወሶበ ተፈልጠት ነፍስ እምነ ስጋ ወይ ተፈልጠ መለኮት እምነ ስጋ ወእምነ ነፍስ። ነፍስ ከስጋ በተለየች ጊዜ መለኮት ከስጋም ከነፍስም አልተለየም። በስጋ ወደ መቃብር ወረደ፣ በነፍስ ደግሞ ወደ ሲኦል ወረደ። በስጋ ወደ መቃብር ወርዶ በመቃብር ፈርሶ በስብሶ መቅረትን አጠፋልን፣ ሙስና መቃብርን አጠፋልን። በሲኦል ደግሞ ከነፍስ ጋር ወርዶ በነፍስ ወደ ሲኦል ወርዶ ደግሞ የዲያብሎስ ከመሆን ነፃ ወጣን። እለ ውስተ ጽልመት ጻኡ ወለ ውስተ ጽልመት ተከሰቱ፣ በሲኦል ያላችሁ ውጡ፣ በጨለማ ያላችሁ ተገለጡ ብሎ ወደ ብርሃን አወጣን። ስለዚህ እንዘ አሐዱ ይሐምም ወይሐምም፣ አንድ ሲሆን ይታመማል አይታመምም። ይታመማል በስጋ አይታመምም በመለኮት።